ውጪ ማደራችን ቁር ውስጥ ማደራችን ብቻ ሳይሆን ህዝባችን ላይ ያደረስን ያለነው አደጋም አግባብ አይደለም። ይሄ ከተማዋል አለን የታሰሩ ሰዎች ከተፈቱ እነኚህ ፖለቲካ ጥያቄዎች ከተመለሱ ጋራንቲ የሚሰጠው ለህዝባችን ደህንነት ያለውን ነገር ማስፈጸም ላይ ያለ ስራ ካለ ምንድነው ያደረግን ያለነው የሚለውን ከባድ ጥያቄ እየጠየቀ ነው። አፋድ ብቻ አይደለም በንግግሩ ውስጥ በሌላ በኩል ሲነጋገሩ የነበሩ የአፋባ አካላት ይሄን ጥያቄ እየጠየቁ ነው ያሉት። ይሄኛው አንደኛው ገፊ ምክንያት ነው። ከፖዚቲቭ ከፑል ኢፌክቱ ማለት ነው የጎተተ ያለ ነገር አለ። ኦሬዲ የተፈረመ ኦሬዲ ጤነኛ ነገር ሊያመጣ ክልሉን ሊያረጋጋ የሚችል ነገር ይስባል። በሌላ በኩል ደግሞ ኔጌቲቭ ፑሽ ደግሞ አለ። ቲፒኤልኤፍ እና የአማራን ህዝብ ትግል አንድ ላይ ማጣመር ፖዚቲቭ ላይ እስቲ አንድ ሊጨምር ጥሩ ነጥብ ነው። ከዛ አንፃር አላሰብኩም ነበር። ምን ፖዚቲቭ አለ? ለምሳሌ ቢሞት ይሻለዋል ብለው የገለጹበት ምክንያት ኤክስትሪሙ ይገባሃል ማለት እዛ ቢሄድ አይተርፍም። አሲፍ እዚህ ጋር ያለው ከሸዋ አስመራ ይቀርባል ነው ቤዚካሊ እኮ እዛ ከምትሄድ ወደ ሌላ ቦታ ሂድ ወይ ራስን አጥፋ ማለት ይሄ 4 ኪሎ ያለው ወንድሙ አይደለም ይበለዋል ያጠፋዋል ነው ቤዚካሊ አይደለ? እዛ ከምትሄድ ራስን ማጥፋት አለብህ ከተባለ እዚህ ያለው ሁኔታ በምንም ሁኔታ የሚመረጥ አይደለም ነው። እንደ ግለሰብም ነው ባይዘው ለአማራ ህዝብ ሳይሆን እንደ ግለሰብም እዛ ከሚሄድ ወደ ሌላ ቦታ ቢሄድ ይሻላል የሚለው ነገር ምን ፖዚቲቭ ነገር አለ? ለምሳሌ ሰውየው መርጦ ወደ 4 ኪሎ እንዲመጣ ወደዚህ እንዲመጣ የሚያደርግ የሚንከባከብ ኮንዱሲቭ ኢንቫይሮንመንት ምን አለ በዛው ቢጨምርበት? እሱን ነው ብለህ አንተ ሸዋ ድረስ መሄድ የለብህም። 4 ኪሎ ከመሄድ በፊት ባህር ዳር ላይ ያለው ወንድምህ አይደለም አስመራ ይቀርባል እኮ ነው። ደሴ ላይ ያለው ለኮሎኔል ፋንታው ሞሃቤ የአካባቢው የዞኑ አመራር ይተዋወቃሉ እኮ ብዙዎቹ የሚተዋወቁ ናቸው። ዛሬ ጫካ ያሉ ሰዎችና የክልሉን መንግስት የሚመሩ ሰዎች እኮ በጣም እንግዳ አይደሉም፣ አበልጅ ናቸው እኮ ከዚህ የሚተዋወቁ ሰዎች እኮ ናቸው። እነኚህ ሰዎች ትተህ ከኢሳያስ አፈወርቂና ከቲፒኤልኤፍ አሁን ከኢሳያስ ጋር ለመጣመር የሚሞክሩ ጀነራሎች ይቀርቡሃል ብለህ ስትሰብከው ልታሳምነው የምትችለው በሆነ አይነት ለህዝብ ሊደረግ የሚችል ለህዝብ ሊያመጣው የሚችለው ጥቅም ብለህ ነው በዛ ልታሳምን የምትሞክረው። በስምምነት ደረጃ አብሯቸው ሲታገሉ የነበሩ ሰዎች አሁን ኮሎኔል ፋንታውን ሞሃቤን ጨምሮ ካፒቴን ማስረሻ ሌሎችም ገብተው ለህዝባቸው ጥቅም እንደው ባለመበጥበጥ ባለመረበሽ ኬላ መስርቶ ባለመዝረፍ ከሚደረገው ጥቅም በዘለለ ለመስራት ለመነጋገር ለማድረግ የታሰረን ለማስፈታት ችግሮችን ለመፍታት ጠረጴዛው ላይ ወንበር ስቦ የሚቀመጡበት ስምምነት ከተፈጠረ እኔ ጫካ ውስጥ ምን እየሰራው ነው የሚለው ጥያቄ የእያንዳንዱ አመራር የእያንዳንዱ ታጣቂ ጥያቄ የሆነ መሄዱ የማይቀር ነገር ነው። ስለዚህ ይሄ ፑል ፋክተር ነው፣ ሜጀር ፑል ፋክተር ነው። ከሸዋ ብቻ አይደለም የሚስብህ ወይም ከመሃል ሀገር ከ4 ኪሎ ብቻ አይደለም የሚስብህ፣ ከባህር ዳር ይስብሃል፣ ከዞንህ ይስብሃል፣ ከጎንደር ከራስህ ወንድሞችህ ካሉበት ልግደለው ይሄንን ዘመዴን የአካባቢዬን ሰው ዛሬ በተወሰነ ደረጃ የመንግስት አፓራተስ ውስጥ ቁጭ ብሎ በዛ በሰላማዊ መንገድ ሊታገል የሚሞከረውን ብቸኛው አማራጭ እሱን መግደል ነው ወይ? እነ ካፒቴን ማስረሻ ሰጤ የተፈራረሙትን የተስማሙበትን ስምምነት ተከትዬ አሉ ምላቸውን ጥያቄዎች ማስመለስ አይሻልም ወይ የሚለው እውነተኛ የሆነ ታንጂብል ጥያቄ ነው። አሁን ደግሞ ከምን ጊዜም በላይ አትራክቲቭ የሆነበት ወደ ሌላኛው ፋክተር ሲሄደለ ፑሽ ፋክተሩ ጋር ነው። ፑሽ ፋክተሩ ደግሞ እዛው ራሱ ጥሩ ነጥብ ስለምታነሳ እኮ ነው አያያዛቸው እዚህ ላይ ነው እና እኔ ከዛ ነገር ስላላየው ጥሩ ነጥብ ስላነሳ ነው እና አድማጮቻችንም ኢንሳይት እንዲኖራቸው ነው የምታውቀውም ወይም የምትከታተለው ነገርም ስላለ የነ ማስረሻ ሰጤ ለምሳሌ ሮል ምንድነው ሚና እዚህ ውስጥ ለምሳሌ ይሄ ለማስኮብለሉ ወይም ለማማለሉ ምንድነው ሚና ብለህ ታስባለህ? በግለሰብ ደረጃ ቀድመው የሄዱት በአጠቃላይ የነ ማስረሻ ሰጤ ብቻ አይደለም ሄደው ሌሎቹ ግሩፖች አምና የሄዱም አሉ የገቡም አሉ ዘንድሮም የገቡ አሉ አይደል? የነሱ አያያዝ ምን ያህል ሳቢ ሆኖ ምን ያህል የሚያማልል ሆኖ ነው እንደ ፑል ፋክተር ኮንሲደር የምናደርገው? ከዛ ረገድስ እነኛ ለገቡ ሰዎች ምን የተለየ ነገር ተደረገ? ምን የተለየ ፕሮቴክሽን ተሰጣቸው? ምን የተለየ ኢንሴንቲቭ ተሰጣቸው የሚለው ነገር መታይ ስላለበት ስለፈለኩኝ ነው እና ወደዛ የሚሄዱት ምን የተለየ ነገር ተደረገላቸው? and specifically የማስረሻስ ሚና ምንድነው እዚህ ውስጥ ብለህ ታስባለህ? በጣም ጥሩ ነጥብ ነው። ይሄ ባለፈው የዛሬ ዓመትም ያየነው ነገር ነው። እንደምኞትህ ይወስናል። እነኚህ ሰዎች ወይ የሆነ ትልቅ ስልጣን ካልተሰጠኝ አለበለዚያ ሞት
ነው የሚሻለኝ ብሎ በስልጣን ወይም ደግሞ የሆነ ትልቅ ፓወር ካላገኘው በስተቀር እሞትለታለሁ ለስልጣን ባዮች ከሆኑ በዛ ደረጃ የሚስብ ነገር ላያዩ ይችላሉ። በሰላም ቁጭ ብዬ መታገል ሐሳቤን ማቅረብ ለህዝቤ መስራት እችላለሁ ተከብሬ ሐሳቤን ማቅረብ እችላለሁ የሚለውን ከሆነ ግን የሚፈልጉት እያዩት ነው ያሉት እየገቡ ያሉ ሰዎች በሙሉ ክብራቸው ድል ተሰጥቷቸው መንግስትን ኦፖዝ ማድረጋቸውን ሳያቆሙ ተቃውሟቸውን የሚያስፈጽሙበት በር እየተከፈተላቸው ነው። ኦፍ ኮርስ የተንጣለለ የፖለቲካ ምህዳር ከሰማይ አይወርድም፣ ግን ለዛ ስራ የሚያመች ህዝብን ሳትጎዳ ክልል ሳታፈርስ ሀገር ሳትከዳ ለመስራት የሚያመች መንገድ ተከፍቶላቸው ተጠቅመውት በነፃነት እየተናገሩ በነፃነት እየሰሩ ይደዋወላሉ። እነዚህ ሰዎች በነገራችን ላይ ትልልቆቹ ብቻ ሳይሆን ኢቭን የመንግስት አመራር ውስጥ ያሉ አንዳንዴም ለማይሆን ነገር ጥቅም ላይ ሊሆን ይችላል መደዋወል አለ፣ መነጋገር አለ። ብዙ አብረው የኖሩ እንደመሆናቸው ኮሚኒኬሽን አላቸው። ስለዚህ ከጫካ ሜዳ ላይ ሲነገር የነበረው ነገር ውሸት እንደሆነ አሳይተዋል። እንደ ካፒቴን ማስረሻ ሰጤም አሁን እነ ኮሎኔል ፋንታሁን ማህቤም ሌሎችም የሚገቡት እያስመሰከሩ ያሉት ጫካ ውስጥ ሲነገራቸው የነበረ አንተማ እንዲያርገህ አንተማ መሳሪያ አንስተህበት ካገኘህ ይገላል ያርዳል የሚለውን ስብከት ውሸት እንደሆነ በተግባር ያስመሰከሩ ናቸው። ይሄንን ማየት ኤቪደንስ ማየት ነውና ቴስቲሞኒያል ነው። ሳትናገረው ሆነህ የምትታየው ቴስቲሞኒያል ነውና ያ ቴስቲሞኒያል ደግሞ ብዙዎችን እየሳበ ምስክርነቱ ብዙዎችን እየሳበ እንደሚሄድ ይታወቃል። ሶ ፑል ፋክተሩ በአይን የሚታይ በጆሮአችን የምንሰማው እነኚህ ሰዎች እስካሁን ቃለ ምልልስ ነው ያደረጉት እንጂ ምን የሚታይ ሌላ ነገር ለምሳሌ እግረ መንገዱንም እንግዲህ ማንሳት ካልቀረ በርም ይከፍታል እግረ መንገዱንም በሂደት ጥያቄዎቹንም ለመመለስ ያመቻል ብላል። የፖለቲካ ጥያቄዎች ምን የአማራ ጥያቄዎች ተመልሰው ነው የገቡት። ለምሳሌ እስከዛሬ የገቡት እንግዲህ ስለ አማራ ነው እያወራን ያለ ነውና የአማራ ጥያቄዎች አሉን ብሎ ነው የሄዱት። አንተም ብትሆን የተወሰኑ ጥያቄዎች እንደምታምንበት ከዚህ በፊት ባደረግነው ቃለ ምልልስ ገልጸሃል። ትክክል የሆኑ ሌጂቲሜት የሆኑ ጥያቄዎች አሉ። አትሊስት የመጥፋት አደጋ ደርሶባቸዋል ብለህ እንኳን ባታምን ግን ፖለቲካል ጥያቄዎች አሉ ብለህ የምታምናቸው ነገሮች አሉ። ኦር ባታምን እንኳን እነሱ የተናገሩት ነገር አለና ምን ተመልሶላቸው ነው የተመለሱት? እንዴት ታንጂብል ስትል ምን ተመለሰ? ለምሳሌ በጣም ጥሩ ጥያቄ። ለተመለሰ የሚባለው ነገርየው በአንድ የሚመለስ ነው ወይ ነው? እኔ አምንበታለሁ የምላቸው ጥያቄዎች አሁን ለምሳሌ የትርክት ለመመለስስ የትኛው ሪኮግኒሽን ስምምነቱ ለመመለስ ያስቀምጣል ግልጽ በሆነ ሁኔታ በሰላም የመኖርን የመውጣት የመግባትን ብልሹ ትርክትን የማስተካከል ስራን አሁን ደግሞ በእስር ቤት ያሉ ሰዎችን የመፍታት አሳታፊ የመሆን እንደዛ አይነት በር ተከፍቷል። አሁን እዚህ ጋር ሰው ይሞታል እዛ ጋር ሰው ይሞታል የሚባለው ነገር ኢትዮጵያ ውስጥ በብዙ ቦታዎች ላይ አንስቴቢሊቲ ስላለ ሰው የሚሞትበት አጋጣሚ አለ። ይሄንን መቀነስ የሚቻለው ደግሞ ካፒቴን ማስረሻ ሰጤ እና ኮሎኔል ፋንታሁን ማህቤ የተከተሉትን እኔ የመገዳደሉ አካል አልሆንም፣ እኔ ጦር መሳሪያ ካነሳው መገዳደል በር ተከፈተለት ማለት ነው። በእኔም በኩል ሰው ልገል ነው፣ እኔ ባነሳሁት መሳሪያ ምክንያት ከመንግስትም ሰው ሊገደል ነው። ይሄን የመገዳደል ትርክት ለማቆም ጦር መሳሪያን መፍትሄ አድርጎ መሄድ አያዋጣም ነው። አሉ የሚባሉትን በህግ ያለውን ማዕቀፍ እንዲፈጸም ከህግ ማዕቀፍ ውጪ ሰዎች እንዲገደሉ ደግሞ የሚያደርገውን አልባሌ ትርክት በተለይ እንደ ህዝብ ላይ የሚሰራን ትርክት የማጽዳት ስራ ለመስራት ስምምነቱ በር ይከፍታል። ተስማምተዋል፣ ይሄን ለማድረግ ተስማምተዋል። አሁን እንዴት ነው ይሄን የሚያስፈጽሙት ነው ጥያቄ። ስምምነቱ ራሱ አለ። በነገራችን ላይ እኛ ስለማናውቅ አንተ አትሊስት አክሰስ አለ፣ ስምምነት አለ፣ ታንጂብል የተፈራረሙ ስምምነቱ አለ። እንደውም ኦኬ ሌላ ጊዜ ወይ ፕሮዲዩስ እናደርጋለን። በደንብ አቅርበውታል። አይ ቲንክ ካፒቴን ማስረሻ ሰጤም እንደገቡ አንብቦ 5 ወይ 7 የሚሆኑ ነጥቦችን በትክክል ዘርዝረዋል፣ የተስማሙባቸውን ነጥቦች እና ተቃውሞንም የሚያቀርቡበት መንገድ ጭምር ነው። የመንግስትን ተቃዋሚ ለመሆን ምን አይነት እድሎች ይፈጠራሉ፣ የሐሳብ ልዩነቶች ካሉ የሐሳብ ልዩነቶች መቅረብ አለባቸው፣ ሰዎች ሳይታሰሩ ሳይገደሉ የሚለውን ጭምር በስምምነት ውስጥ ተይዞ ነው ያለው። የሰላም ትግል ማድረግ ይቻላል። በጦር መሳሪያ ጉዳይን ለመፍታት አማራጩ ትክክለኛ አይደለም የሚለው ላይ ተስማምተዋል። እዚህ ስምምነት ለመድረስ ደግሞ መንግስት ምን ሊያደርግ ይገባል፣ እኛ ምን ልናደርግ ይገባናል፣ በናሽናል ኢንትረስት ዙሪያ ከመንግስት ጋር የተስማሙት ነገር አለ። በሰላም ማስከበር፣ የታሰሩ ሰዎች መፍታት፣ የፖለቲካ ጥያቄዎች መመለስ ዙሪያ ከነሱ በኩል የተስማሙት ነገር አለ። ይሄን ስምምነት ወደ ማስፈጸም
ይሄን ስምምነት ወደ ማስፈጸም ብቻ ሳይሆን በዚህ ስምምነት ሌሎችም አማራጫቸውን እንዲያስተካክሉ ማድረግ ስራ ነው አሁን እየተሰራ ያለው በዚህ ባለፉት ጥቂት ሳምንታት ውስጥ። ወደ እንትኑ እንሂድሽ ወደ ፑሽ ፋክተሩ እንሂድ በዛ። ኦኬ ፑሽ ፋክተሩ ያው በተለይ አሁን ዘመቻ አንድነት የሚባል ከጥቂት ወራት በፊት ኮራቦሬት ባይደረግም በዋነኝነት አማካሪ የነበረው ጀነራል ምግበ የሚባሉ ናቸው ከቲፒኤልኤፍ የሚል ኢንፎርሜሽን ነበረ። ምን ያህል እውነታነት እንዳለው እንግዲህ ያው ሰዎቹ ድምጻቸው ካልወጣ የሆነ ነገር ካሌለ በስተቀር ዘንድሮ ድምጽን ቪዲዮን ብታወጣ AI ነው ስለሚባል አስቸጋሪ ነው። ግን የቲፒኤልኤፍ ከኮር በላይ ያሉ አመራርና የቲፒኤልኤፍ አመራሮች ጽምዶ በሚለው ከህግደፍ ጋር ወይም ከሻቢያ ጋር ባደረጉት ትስስር ውስጥ ከፋኖም አካላት ጋር አብረን መስራት ኮላቦሬቲቭ ሌሎችንም አካላት ከኦሮሚያም ኦላን ለማሳተፍ እንዲሁ ከአፋርም ጋብዘው ነበር። ያፋሩ እንደውም መጨረሻ ሰዓት ላይ ካንሰል አድርገውባቸው የቀሩበት ሁኔታ እንዳለ ነው ማውቀው። የተደረገ የመጀመሪያ ሁለተኛም ዙር ስምምነት አለ። ሲደብቁት ነው የኖሩት። ከማንም ጋር መስራት እንችላለን ከሰይጣንም ጋር እንሰራለን ግን ምንም የለም ሲሉ ነው የቆዩት። መጨረሻ ላይ እነ አስረስ ማረ እነ ምሬ ወዳጆም ግልጽ መተው እየተናገሩ ያሉት የአማራ ፋኖ በጎጃም የአፋጎ የሚባለውና የነ ምሬ ወዳጆ በዋነኝነት ከቲፒኤልኤፍ ጋር የመስራት ከሻቢያ ጋር የመስራት ነገርን ሙሉ በሙሉ እንደተቀበሉትና በዛ ዙሪያ አንድነት እንዲመሰረት እየተሰራ እንዳለ በውስጥ ራሱ እንቢ የሚሉ አካላትን ያስገዳጅ የሆነ ሁኔታ ለመፍጠር ነበር የመጀመሪያው ዘመቻ አንድነት ዋነኛ ዓላማ የሚል ነው። ከዛም በዘለለ አሁን አንድነትን ለማምጣት የሚደረገው ጥረት በዛ ዙሪያ ይሄንን ኦፍ ኮርስ ማለባበሻዎች አሉ። እነኚህን ልዩነቶች አናነሳም። ወልቃይት ዙሪያ ራያ ዙሪያ ያሉንን የመሬት የማንነት ጥያቄዎችን አናነሳም። ከቲፒኤልኤፍ ጋር ከዚህ በፊት በጦርነቱም ጊዜ ከዛም በፊት በስልጣን ላይ በነበሩ ጊዜ የደረሰብንን ችግሮች ያሉንን ጥያቄዎች አናነሳም። እነኚህን ለበኋላ አስቀምጠን መንግስትን ለመጣል ግን ትብብር እናደርጋለን። እኛ እንደዛ ከተባበርን ሻቢያ ሰፖርት ያደርገናል በሚለው ሚሊተሪ ሰፖርትን ለማግኘት ፖለቲካን ወደ ኋላ የማስቀረት ስምምነት ገፍቶ ሲመጣ ቲፒኤልኤፍን ለረጅም ጊዜ ተዋጉ እንደነ ኮሎኔል ፋንታው ሙሃቤ ያሉ ቲፒኤልኤፍን በቅርበት የሚያውቁ እንደነ ካፕቴን ማስረሻ ሰጤ ያሉ ኢቭን እነ እስክንድርም አሁን በምን ደረጃ እንዳለ አላውቅም። ሰሞኑን እንግዲህ እናያለን የሱም እንዴት ትራንስፓየር እንደሚያደርግ። ሌሎቹም ቲፒኤልኤፍ እውነት የአማራ ትግል እናደርጋለን እያልን ቲፒኤልኤፍ ጋር ህብረት ፈጥረን ከህግደፍ ጋር ህብረት ፈጥረን የአማራ ህዝብ ስነልቦና ያልሆነ ኢትዮጵያን የመውጋት ኢትዮጵያን ናሽናል ኢንትረስት የማጨናገፍ ስራ ውስጥ መሳተፍ አያዋጣን የሚለው ይሄ ፑሽ ፋክተር ነው። ይሄ ነገር ገፍቶ መጥቷል። ይሄ ነገር አሁን አንድነት ብለው እየሰሩ ያሉት ነገር ዋናው ጥንስሱ ከዚህ ጋር የተያያዘ እንደሆነ ያውቃሉ። በውስጥ በማለባበሻ ደረጃ ለማስማማት እነ እስክንድርን ኪፕ ለማድረግ በተወሰነ ደረጃ ፋድን ለመያዝ ሲባል ሌሎች ፖለቲካ ነገሮችን ኋላ እናንሳ የሚል ይደር በሚል የመያዝ ነገር ቢኖርም እውነታው ግን ግልጽ በሆነ ሁኔታ ቲፒኤልኤፍ ውስጥ ያሉ እነኚህ ኢቭን ክልሉን የራሳቸውን ህዝብ ስልጣን ላይ ካልተመለስን በስተቀር ብለው የሚያስቸግሩ አካላትም ሆኑ ኢትዮጵያን ለማፍረስ ከአማራ ህዝብ ጀምሮ አላ ትግራይን ከዛ በኋላም የኦሮሞን ህዝብ ታርጌት የሚያደርገው ህግደፍ ፖሊሲ ለአማራ ህዝብ ጥያቄ መልስ የሚሆን ሳይሆን እንደውም ራሱ ጥያቄ እንደሆነ ለነሱም ደግሞ ኋላ ላይ አደጋ እንደሚሆንባቸው የተረዱ ፑሽድ ሆነዋል። እና ያለው ይሄ አማራጭ ሞር አሁን የተፈረመ ያለው ስምምነት እየተፈጠረ ያለው የሰላም አማራጭ ከምን ጊዜም በላይ የሚስብ ሆኖ እየተገኘ ያለው አንድነት ተብሎ የተጠነሰሰው ከቲፒኤልኤፍ ጋር የተደረገ ያለው ከህግደፍ ጋር የተደረገ ያለው ትብብር ኢትዮጵያን የመውጋት ኢትዮጵያን ጠላት አድርጎ የሚሳልበትን አካሄድ በሽፍንፍንም ቢሆን ለመዋጥ እየተቸገሩ ስለሆነ እሱ ነው የገፋ ብዙዎችን እያወጣ ያለው። እግረ መንገዱንም ማንሳት ካልቀረባጭሩ የጽምዶ ምን ላይ ደረሰ? የሆነ ሰሞን ላይ ኦቨር ሃይፕድ ሆኖ ነበርና ዛሬ ላይ ምን ደረሰ? እንግዲህ ከሞላ ጎደል መሀል ላይ ወዲያውኑ ችግሮች ገጥሞት ሲንሸራተትና ሲጨናገፍ እንደነበረ ኦብዘርቭ አድርገናል። ግን ዛሬ ላይ ጽምዶ ስል የሶስትዮሽ ማለት ነው የፋኖ የህዋትና የህግደፍ አለ ዛሬ ላይ ካለስ በምን መልኩ ነው ራሱን እየገለጠ ያለው ማኒፌስቴሽኑ ማንሳት ካልቀረ?
አሁን በፖሊሲ ደረጃ በህዝብ ለህዝብ ማስተዋወቅና አዳፕት የማድረግ ሰዎችን የማለማመድ ስራው ሪኮይል አድርገዋል። ትኩስ ነገር እንደነካ ልጅ ነው እጃቸውን የሰበሰቡት። እነሱ በጠበቁት ደረጃ ለህዝብ ትስስር ነው በሚል ሽፋን ስር ቲፒኤልኤፍ ከትግራይ ህዝብ ጋር የጀመረው ቁማር ከፍተኛ ቻሌንጅ ገጥሞት ብዙ ሰላማዊ ሰልፎች ከውስጥም ብዙ አፒቨል ፈጥሮበታል። ቢኮዝ ህግደፍን እጁን አጥቦ የማጽዳትና ህግደፍ ምንም አላረገንም ጠላት ሀብይ ነው የሚል ፖለቲካ ለመስራት የተደረገው የትግራይ ህዝብ በሁለት ዓመት ውስጥ የሻዕቢያ ሰራዊትና አቶ ኢሳያስ አፈወርቂ ከነሱ ጋር ያላቸውን የ30 ዓመት የበለጠ ግንኙነት የሚረሳበት ምንም እድል ስለሌለ ከዛ ተሰብስበው ወደ ተለመደው የቢዝነስ ወርቅ ማውጣቱን ወርቅ ማዘዋወሩን ለትግራይ የተመደበ እርዳታና ነዳጅን ወደ አስመራ የማንቀሳቀሱን በተለያዩ ቦታዎች ላይ ወታደራዊ ድጋፍና ስልጠና ሰሞኑን ራሱ ትላንትና የተደረገ ነገር አለ። መተው ወደ ትግራይ ውስጥ ገብተው እንደዚህ አይነት ትስስሮችን ከስር ያለውን የሚሊተሪ የኢኮኖሚ ስራቸውን አጠናክረው ቀጥለውበታል። ለህዝብ የማስተዋወቅና ህዝቡን የማለማመድ ስራውን ግን እጃቸውን ሰብሰብ አድርገዋል። በአማራ በኩል ያለውም ተመሳሳይ ነገር ነው። ለማለማመድ በጥቂቱ ተሞክሮ ነበረ። በውስጥ የፈጠረው ቅድም ያልነው ፑሽ ፋክተር እንዳለ ነው። አሁን ለትግል ህልውና የሚሉት እነሱ በቃ ሊያጠፋን የሚፈልግ ኃይል አለ ብለው ነው የሚያምኑት። ኢትዮጵያ የምትመራው ራሳቸው አማራ ክልል የሚመራው ራሳቸው የአማራ ተወላጅ የሆኑ ሰዎች በፌደራል መንግስት ውስጥም እስከ ምክትል ጠቅላይ ሚኒስትር እስከ ፌደሬሽን ምክር ቤት በጦሩ ውስጥ ምክትል ኤታማዦር ሹም የአማራ ክልል ተወላጆች የሆኑ ሰዎች መልሰው የአማራን ህዝብ ሊያጠፉ ነው የሚሞክሩት ብለው የሰበኩትና ራሳቸውን ያሳመኑበት መንገድ አለ። እሱን ተንተረሰው ግን ቲፒኤልኤፍን እስከ መሸጥ ድረስ ያ ውሸት እንደማይሄድ አዩት። ለመሰባሰብ ለዘመቻ ለአንዳንድ ነገር ይሆናል። ግን ይሄ ስላለኑ ቲፒኤልኤፍ ጋር እንሂድ ቢባል በተሞክሮ እየታየ ቲፒኤልኤፍ ከአማራ ህዝብ ጋር ያለው ሪሌሽንሺፕ በተግባር የታየ የሚታወቅ ስለሆነ ህግደፍም የሚታወቅ ስለሆነ ለወጣቱ ለፖለቲከኛውም በውጭ ለሚኖረውም ለታጠቀውም ኃይል ቲፒኤልኤፍን አዲስ አድርጎ ሪፈብሪሽ አድርጎ በዚህ አመክኖ ገና ለገና የአማራ ተወላጆች ያሉበት የፌደራል መንግስት ወይም ደግሞ ሙሉ በሙሉ በአማራ ክልል ተወላጆች የሚተዳደረው የአማራ ክልል መንግስት ጠላት አድርገህ ቲፒኤልኤፍን ዘመድ ለማድረግ የሚደረገው ውሸቱ ያን ያህል አልለጠጣለ ተለጥጧል። ዘመቻ ለመቀስቀስ ለተለያየ ነገር ብር ለማሰባሰብ አሁን ያለውን ብጥብጥ ክልሉ ላይ ለመፍጠር በቂ ነበረ። ግን ቲፒኤልኤፍን ሪፈብሪሽ አድርጎ ህግደፍን ሪፈብሪሽ አሳምሮ ከኢትዮጵያ የተሻለች ኤርትራን አትላንት ዘመድህ ብሎ የመሳሉ ከአዲስ አበባ አስመራ ይቀርባል ከባህር ዳር አስመራ ይቀርባል የሚለውን መሸጥ አስቸጋሪ ሆኖ ተገኝቷል በፖለቲካ ደረጃና እንደው በድብስብሱ መሳሪያ አቲንክ እንጠቀምባቸዋለን የሚል ነው። እነሱ እየሰሙ በሚዲያ ነው የሚናገሩት። ቲፒኤልኤፍን እንጠቀምበታለን ብሎ ህግደፍን እንጠቀምበታለን ብለው ራሳቸውን ሪሶርስ መጠቀም በማይችሉበት የራሳቸውን ሰው መጠቀም በማይችሉበት ሁኔታ እኔ በሶ ሀሊቀዳ ወንዝ ወረዳ አይነት እንጠቀምባቸዋለን ነው እየሸጡ ያሉት እንጂ ግልጽ በሆነ ሁኔታ ከነሱ ጋር መስራት አዋጭ ነው የተመራጭ ነው የሚለውን መሸጥ አልቻሉም። እና ሰው ትንሽ በሚዲያ በፕሮፓጋንዳ በፖለቲካ ደረጃ ለመሸጥ አስቸጋሪ ነው። በጥቅም ትስስር ደረጃ አሁንም መሳሪያ ይቀባበላሉ፣ አሁንም የተለያዩ ስልጠናዎችን ይሰጣጣሉ። እሱን እምቢ አይሉም። በፖለቲካ ደረጃ ግን ማህበረሰቡ ሊቀበል የሚችለው አይደለም። ከማህበረሰቡ የወጣው ፍሬሽ የሆነው ከአመራሩ ውስጥ ለህዝብ ተቆርቋሪነት ያለው አካል እምቢ እያለ ፑሽባክ እያደረገው ነው ያለው። እሺ ጥሩ። ወደ የሚቀጥለው ጥያቄ ከመሄዳችን በፊትም ቅድም መግለጽ ነበረብኝ። መጀመሪያ ላይ ፓናል ነበረ የተዘጋጀው ከፋኖ ተወካይ በኩል አንድ ሰው ቀድሞ አሳውቆ ነበረ። ነገር ግን ዛሬ ጠዋት ድንገተኛ ስራ ስለመጣ መገኘት አልቻልኩም ይቅርታ ብለዋል። ሰው እንደዛ ነበረ። ትላንትም ፓነል ውይይት እያልኩ ነው ሳስተዋውቅ የነበረው። ቀድሜ መናገር ነበረብኝ መግቢያ ላይ እሱን እንድታውቁት ነው። ሰው በዛ መልኩ ነበር የተቀረጸው፣ ግን መምጣት አልቻለም። ስለዚህ ለብቻ እናቀርባለን ማለት ነው። ነገ ነው ወደ እሱን ከግንዛቤ ያስገቡ። እሺ ሌላኛው ደግሞ እንግዲህ ወደ አንድምታ ብንሄድ ይሻላል። በዚሁ አያና ምን አንድምታ ይኖረዋል? አንደኛ በፋኖ ላይ በተቀሩት ላይ፣ ሁለተኛ ራሱ በፋኖ አንድነት ላይ ወደ አንድነት እየመጡ ስለሆነ በአደረጃጀት ላይ ምን አንድምታ ይኖረዋል?
በተቀሩት እንዳባለ ፋኖ አባላት ላይ ምን አንድምታ ይኖረዋል? ሶስተኛ ደግሞ የፒስ ፕሮሰስም ወይም ፖለቲካል ኮንሶሊዴሽን ላይስ ምን አንድምታ ይኖረዋል ነው። እኔ በኔ በተረዳሁት ልክ ነው የቀነበብኩት። ግን በአጠቃላይ ምን አንድምታ ይኖራል ብለህ ታስባለህ? ለምሳሌ ዶሚኖ ኢፌክት ይኖራል የሚል ነገር ኢንዳይሬክትሊ ተናግረሃል እና ምንድነው የሚታይ አንድምታ አለው? እነሱ ምንም ያን ያህል አንድምታ አይኖረውም እንዳውም ተገላገለን የሚል ነው በአብዛኛው ሲናገሩ የነበሩት። የተወሰኑት ግን አይ ይሄንን እንኳን አንሸፋፍንም፣ ኢምፓክት ይኖራል፣ ነገር ግን ትግል ይቀጥላል፣ አርበኛ ይሄዳል ይመጣል፣ የታጋይ ይሞታልም ይሰዋልም የሚል ነገር የሚያቀርቡም አሉ። ግን በአመዛኙ አንድ ግለሰብ ነው ሄደው ትግሉ ላይ ምንም አንድምታ አይኖረውም፣ ኢምፓክት አይኖርም የሚል ነው ሌላኛው ወገን እየቀረበ ያለው። ለአንተ ምንድነው የሚታይ? ምንድነው አንድምታው? እኔ ሁለት ትልልቅ ብዙ አንድምታዎች አሉት። እሱ ምንም ሊካድ የሚችል አይደለም። ሁለት ትልልቅ አንድምታዎችን ነው የማስተውለው። አንደኛው ብዙዎች የማይረዱት በተለይ የታጠቀው ከታች ያለው ለህዝብ ብሎ የሚያስበው አንዳንዱ እስር ቤት ላለመመለስ ፈርቶ ከእስር ቤት ነው የወጣሁት እንዳልመለስ ብሎ የሚፈራ አለ። አሁን እስር ቤት ያሉትንም እየወጡ ስለሆነ ለሱ ተስፋ ይሰጣል። ክፍት እንደሆነ ነው። እኔ ትልቁ አንድምታው ነው ብዬ ማስበው አንደኛው ይሄ ከነ ካፒቴን ማስረሻ ሰጤ ጋር አፋሃድን ወክለው ያደረጉት ከመንግስት ጋር የተደረገው የሰላም ስምምነት ለአፋድ አባላት ብቻ ሳይሆን ኦሬዲ ለገቡት ለነ ካፒቴን ማስረሻ ሰጤና አብረዋቸው ለገቡት ሰዎችን ብቻ ሳይሆን ለሚቀረውም ክፍት የሆነ ለሚቀረውም የታጠቀ አካል ክፍት የሆነ እነሱንም አሳታፊ የሆነ እነሱም ሊጨመሩበት የሚችሉ ያልተዘጋ በር መሆኑን ያሳየ ነው። እሱ ትልቅ እድል ነው። ቢኮዝ አንድ የተደረገው አንድ ኢንሲደንት በቃ ከነ ካፒቴን ማስረሻ ጋር ተደረገ አለቀ ተብሎ የሚዘጋ ሳይሆን ራሱ ክፍት የሆነ በር ነው። ፊርማው ተፈራርመዋል፣ ተነጋግረዋል። ግን ለሌሎችም በር እንዳለውና ክፍት እንደሆነና ሌሎች እየገቡበት እንደሆነ አመራሮችም የታጠቁ አካላትም በቀጣይነት አሁን በሚቀጥሉ ሳምንታት በየአካባቢያቸው በየዞናቸው በየከተማዎች ይሄንን ስምምነት ያማከለ ንግግር አድርገው ወደ ሰላማዊ መንገድ መግባት የሚችሉበት በር ክፍት እንደሆነ የሚያሳይ ነው። ስለዚህ ትልቅ አንድምታ ይኖረዋል። እሱ አንዱ ትልቁ ነገር ነው። ሌላኛው ወጣቶች ነበሩ የገቡት አመራሮች። ካፒቴን ማስረሻ ሰጤም መሳፍንትም መስፍንም ወጣት ናቸው ራዘር እና ብዙ ሲሰራ የነበረው ትርክት ለሆዳቸው ብለው የሚል ነው። አይዶን ነው ሆዳቸው ሰሞኑን እንደሆነ የመጣው አላውቅም። ረጅም ጊዜ ቆይተዋል እነዚህ ሰዎች ጫካ ውስጥ። አሁን አይደለም ሆዳቸው የተፈጠረው። ድንገት ምን አይነት ምግብ እንደተሰራ አላውቅም። ባህር ዳር ላይ ድንገት ሆዳቸው አሸንፏቸው እንደሆነ ተደርጎ የሚሳል ስዕል አለና ወይ ልጅነት አጓጉቷቸው ወይ ጥቅም ደልሏቸው የሚለውን የውሸት ትርክት ሙሉ በሙሉ የሚያፈርስ ነው። የኮሎኔል ፋንታሁን ሞሀቤ በእድሜም የገፉ ከዚህ በፊትም በምንም ነገር የማይሸነገሉ ለህዝባቸው ይጠቅማል ብለው ካላሰቡ ለህዝቡም ለክልሉም ለማህበረሰቤ ጥቅም አለው ብለው ካላሰቡ ይሄንን ልስጥ ጮማ ቀይ ወጥ ላብላህ ብለህ ደልለኸዋል ብለህ ብትናገር በፍጹም ማንም ሰው የማያምንህ የተሳሳተ መንገድ ነው። የትጥቅ ትግልን መምረጥ ያንን መርጠዋል። ግን መርጠው ነበር ያንን ግን ስቴለር በመሆን በካራክተር ምንም የማይጠየቁ ይሄ ሰው ለምግብ ብሎ ወይም ደግሞ እድሜውን እንደዚህ እየተዝናና ለማሳለፍ ብሎ ማትከሳቸው መሆናቸው ትክክለኛ ፐርስፔክቲቭን እነኚህ ሰው አመራሮች እየገቡ ያሉት እነኚህ ታጣቂዎች እየገቡ ያሉት ለህዝብ የተደረገ ውሳኔ መስዋዕትነት እንደሆነ እና ለህዝቡ አማራጩ ከቲፒኤልኤፍ እና ከሻቢያ ጋር ሆኜ ኢትዮጵያን የሚያፈርስ ጦርነት በአማራ ክልል ውስጥ አደርግለታለሁ ለነዚህ ሁለት አካላት ወይስ የተፈጠረውን ስምምነት የተፈጠረውን በር ተጠቅሜ በሰላማዊ መንገድ የህዝቤን ጥያቄ ማስመለስን መርጣለሁ የሚል ሁለት አማራጭ ፊት ለፊታቸው እንዳለና ይሄንን እየመረጡ ያሉ አካላት እንደሆኑ ይሄ ደግሞ ያልተዘጋ አንድ ጊዜ የሆነ ሳይሆን ክፍት ሆኖ ተቀምጦ ያለ በር እንደሆነ እነኚህ ሁለት ነገሮች የሚያሳይ ነው። የዚህ ውጤት ምን ይሆናል የሚለው እንግዲህ ባለቤቱ ነው የሚያውቀው። ልብ ያለው ልብ ይበል። ጥሩ። አንድ ጥያቄ ቅድም ያነሳው ነገር አለ። ይሄ ሰላምን ያመጣል ወይ? አሁን እንግዲህ ሰላምን ያመጣል ስንል ሰላም ራሱ በጣም አቢዩዝ የተደረገ ነገር ነው። በጣም ይለጠጣል። ሰላም የምንለው የተኩስ ማቆምና እንደው የጠመንጃ ድምጽ
ማቆምን ብቻ ነው። በዚህ እንረዳ። በኢትዮጵያ ኮንቴክስት የጠመንጃ ድምፅን ያስቀርልናል የሚለው ነውና እስካሁን ድረስ ግን ሲደረጉ የነበሩት የሰላም ስምምነቶች፣ ድርድሮች ውጤት ሳይሆኑ እዛም እዚህም በችርቻሮ ከግለሰቦች ጋር ወይም ከፍንካች ቡድን ጋር የሚደረግ ነው። ከዛም አልፎ ፓወር ኮንሶሊዴሽን ነው የሚያሳየው እንጂ ምን ሰላም ላይ ምን ውጤት አለው የሚል ጥያቄ ያነሳሉ በትችት። እኔም በተወሰነ ደረጃ ይሄንን እጋራለሁ። ማለት ፓወር ኮንሶሊዴት ያደርጋል ስልጣን ላይ ያለው መንግስት የሚለውን እጋራለሁ። ኦፍ ኮርስ ጦርነት ውስጥ ነው ያሉት። የትኛውንም መንገድ ትጠቀማለህ ጠላትህን ወይም ደግሞ የሚዋጋህን ለማዳከም። እሱን ለምን አዳከመ ልል አልችልም፣ ምክንያቱም ፌር ጌም ስለሆነ ጦርነቱ ከገባ ከፈለክ በጠመንጃ ከፈለክ አማለ ከፈለክ ዲፌክት እንዲያደርግ አድርገህ ከፈለክ በሌላ መልኩ ግን ኦቨርኦል እንደ ሰላም የምናስቀምጥ ከሆነ ግን ምን የሚያመጣው ኢምፓክት አለ? ኦሮሚያ ክልል ላይም እነኛ ሰዎች አድርገው አሁንም ጦርነት አለ፣ ጠመንጃ ድምፅ አልቆምም። አማራ ክልል ላይም እነኚህ አድርገው ምንም የተለየ ነገር አልመጣምና የምር ሰላማችንን ያመጣል በሚለው ላይ ኢምፓክት ይኖረዋል እንድምታ ይኖረዋል ብሎ ለመናገር ለመድፈር ያስችላል። አያነ ያ ሰላም እንዳልከው ሪሌቲቭ ነው። አሁን እኔ የምኖረው በጣም ሰላማዊ ሀገር ነው አሜሪካ። እንደምታውቀው ጦርነት ካለ ሌላ ቦታ ይወስዳሉ እንጂ እዚህ ሀገራቸው ላይ ጦርነት የለም እና ግን በጥቂቱ ራሳቸውን ከገደሉ ሰዎች ውጪ በሌላ ሰው እጅ በጥቂቱ ከ20 ሺህ ሰው በላይ ሞቷል ባለፈው አሁን በጨረስነው ዓመት። እንግዲህ ኢትዮጵያ ላይ ምን ያህል ሰው ተገሏል የሚለውን ባላውቅም 20 ሺህ ይሆናል የሚለውን እርግጠኛ አይደለም። 20 ሺህ ሰው አሜሪካ ሰላማዊ የሆነ ሀገር ላይ ይኖራል። እዚህ ሀገር ሰላም አለ ወይ ብትላው ሰላም አለ። ግን ደግሞ ሰላም የሌለባቸው ኮርነሮች ሊኖሩ ይችላሉ። ጸጥታ ከሆነ ግን አካባቢዎች ጸጥታ፣ አንዳንድ ቦታዎች ብጥብጦች ይነሳሉ። ራይቶች የተነሱባቸው አሁን ከአይስ ጋር በሚደረግ መገፋፋት መታኮስ ሚኒሶታ ላይ ሰሞኑን የምናየው ነገር አለ፣ ፖርትላንድ ላይ አለ። እንግዲህ ይሄ ሌላ ሀያሏ የምትባለው አሜሪካ ውስጥ እንደዚህ አይነት ስከርምሾች ይፈጠራሉ። ያውም ባዶ እጁን ወጥቶ ሰላማዊ ሰልፍ ከሚያደርግ ሰው ጋር በሚደረግ ግብግብ ማለት ነው። እንደ ኢትዮጵያ አይነት የዲሞክራሲም የስልጣኔም የተለያዩ ነገሮች አሜሪካን ግን እንደ ምሳሌ መውሰድ ግፍ አይሆንብንም? ማነጻጸርነት ማለት ነው። አይ ማነጻጸር ይቻላል። ማነጻጸር እኔ በነገራችን ላይ ብዙ ጊዜ ከኢትዮጵያ ፖለቲካ ውስጥ ከዲስኮርሳችን ውስጥ የሚያስቀኝ ነገር ራስህን ከእንትን ጋር ማወዳደሩን ፈልገው ሆኖ ይላል። ሁሉ ነገር ሪሌቲቭሊ ነው የምታወዳድረው። አሁን እኔ እያነጻጸርኩ ያለሁት የግነት ማነጻጸር ነው። ትልቅ የሚባለውን 200 ምናምን ዓመት በዲሞክራሲ ኖሯል የሚባለውን ከእንደኛ አይነት በድህነት ውስጥ በተለያየ ስቴብል የሆነ ኔሽን ስቴት ቢልዲንጋችን ራሱ መጨረስ ያልቻለን ሀገር እያወዳደርኩ ነው። በጣም ሁለት ፖላር ኦፖዚቶችን እንዴት ልዩነታቸው እንደዚህ ሊጠጋጋ እንደሌለበት እያሳየው ነው ያለው። ስለዚህ ይሄ ነው ማነጻጸሪያው፣ ትክክለኛው ይሄ ነውና ያ ግን ሁለት ኤክስትሪም ነው። ገብቶኛል። አሁን የሁለት ዲሲሚለር ኬዝን ነው የምታወዳደረው፣ ግን ውጤቱ ተመሳሳይ መሆን አለበት። እዚህ ጋር እኮ የሲቪል ዎር ነው፣ ይሄኛው የእርስ በርስ ጦርነት ነው። ጦርነትን በለው ግጭት በለው፣ እዚህ ጋር ወይ ገን ቫዮለንስ አለ። ከገን ቫዮለንስ የተረፈ ቅድም እንዳልከው በሰላማዊ ዜጎች ላይ በሚደረግ እርምጃ ወይም ደግሞ ሎን ወልፍ በምትሉት እነሱ እንደዛ ብለው ስለሚጠሩት በሚደረግ ስኩል ሹቲንግ ነው የሚመጣው አሜሪካ ላይ እና በውጤት ደረጃ ቢሆን አሜሪካ ላይ ያን ያለውና ኢትዮጵያ ላይ ኔቸሩም ሙሉ በሙሉ የተለያየ ስለሆነ በውጤት ደረጃ ማወዳደሩ ተገቢ ነው ብዬ አላስብም። ቱ ኤክስትሪም ቢሆንም ራሱ አንተ ባልከው ራሱ ኬንያ የለችም አጠገባችን፣ ሶማሊላንድ አለች እኮ እዚህ እነሱ ጋር ምን ነው ያወዳደርኩ ያለሁት ኔቸሩንም አይደለም ኮምፔር እያደረኩ ያለሁት ሪዛልቱ አይደለ። ሰላም የለም የምንልበትን ምክንያት ወደዛ ነው እየሄድኩልህ ያለሁት። አንስቴቢሊቲ አት ኤኒ ፕሌስ ሊኖር ይችላል፣ ሪሌቲቭ ነው። ሰላም ነው የምትለው ቦታ ላይ ራሱ ሰዎች ይሞታሉ። ሰዎች በፖሊስ እጅ ይገደዳሉ። በታጠቀ የመንግስት እጅ ላይ የሚሞት ሰው ቁጥር በጣም ሰፊ ነው። እዚህ ሀገር ራሱ ሰላም ያለበት የተረጋጋ ህግ የሚከበርበት ሀገር ላይም ሰው ይሞታል። እያንዳንዷን የሰዎችን መሞት የሰዎችን ላይ የሚደርሰውን ጉዳት ሙሉ በሙሉ የሰላም መታጣት አድርጎ ለመሳል የሚደረገው ነገር ራሱን የቻለ ችግር አለበት። ኢትዮጵያ ላይ ከፍተኛ የሴኩሪቲ የሰላም የጸጥታ ችግር አለ። ሞኖፖሊ ኦፍ ቫዮለንስ በመንግስት እጅ ተሰብስቦ የለም። የታጠቁ አካላት በየጫካው በየዱሩ እየተንቀሳቀሱ ህዝቡን የሚያግቱበት፣ የሚገሉበት፣ የሚደፍሩበት፣ ኬላ ሰርተው የሚዘርፉበት ኮንዲሽን ተፈጥሯል።
ኢቭን አንደር ዲስ ሰርከምስታንስስ ማለት ነው ብዙ ቦታዎች ላይ ሰላም አለ ብዙ ቦታዎች ላይ ሪሌቲቭ ፒስ አለ ማለት ነው ያንን ፒስ ሰላም ራሱ በዛ ልክ ይታያ ሆሊስቲክ አንድ ሀገር እኮ ነው ብዙ ቦታ ብሎ መከፋፈል አይቻልም እኮ አንተ እጅ ቢያም